አሁን ወደ የረር ተራራ በደብረ ዘይት በኩል ባለው መግቢያ ገብተን እየሄድን ነው። በበዓታ ለማርያም ቤተክርስቲያን አልፈን በዚህ መግቢያ በኩል ሲመጣ የረር ተራራ አንድ በጣም ከባድ የሆነች ስፖት አለችው። እቺ ስፖት ሰው ሁሉ ብዙ ጊዜ የሚቆምባት ናት፣ ግን አጭር ስፖት ናት። ብዙ ጊዜ በገላን በኩል ለምንመጣ በገላን በኩል ስንመጣ ያው ሁለት ተራራዎችን ወጥተን ሁለተኛው ተራራ በቦሌ አራብሳ በኩል ያለው የአዲስ አበባን ወይም የሸገር ሲቲን የእርሻ ሜዳዎች ያሳያል። ይሄኛው ረስቼዋለሁ። እስኪ ምን እንደምናይ እኔ ሁሉ ጊዜ እንደዚህ ኤሌቬሽኑ ከፍ እያለ ሲሄድ የማልከልከው ነገር አለኝና ትንፋሽ እያጠረ መሄድ በደንብ ነው ፊልም ማድረገው። ማለት ሲሪየስሊ ብዙ አይደለም። ፈቀኝ ጉዟችን ገና እየጀመርነው ነው። ዛሬ በጣም ፀሐይ አለ። ስለዚህ ላብ በላብ አየር ጠብ እያልን ነው። አንቺ ስላባወጣሽ እንዴ ነው ገና ነሽ? እየተነፈሱ መሄድ ነው። በአጠቃላይ ስንት ኪሎ ሜትር ይሆናል ነው ያለ? 10 ኪሎ ሜትር ይሆናል ብቻ። አሁን ይመጣ ነው። ኧረ አሁንማ ገና አንድም አልሞላንም። ኧረ ላስታይም እኮ እዚህ ጋር አርፈን ነበረ ምናምን። እዚህ ጋር እንዴ? እዚህ ጋር ካረፍን እንዴት ሆነን ልንደርስ ነው? ያቺ ቦታ ሳንወድ በግድ የምናርፍባት ቦታ አለች። ያውም በክረምት መተን ነው። እንደዛ ይሆን ዛሬ ደስ ይላል። አየር ቀዝቃዛ ሲሆን ረጅም ርቀት መሄድ ትችያለሽ። አሁን ዲሃይድሬትድ ስለምንሆን እየደከመን እንሄዳለን። ቀዳሚዎቻችን ሊሸለሙ ነው መሰለኝ። እኔ ግን እንደዚህ ውስጡን ገደሉ ውስጥ ጫካ ውስጥ መንገድ ቢኖር መርጥ ነበር። እኮ መንገዱ ተወለደ ነው እንጂ ውስጥ ያ ግን በቃ ይሄ መኪና የሚሄድበት መንገድ ነው። መኪና እዚህ ድረስ ይገባል። አሁን በዛኛው አሁን በዚህ በኩል እንጂ በገላን በኩል ስንገባ ለንግድ የሚመረት ጫካ አለ እየተቆረጠ የሚሸጥ እንጨቱ ማለት ነው። እና ሲኖትራክ ገብቶ ጭኖ ነው የሚወጣው። ዛፍ ምናምን ባህር ዛፍ የለውም አይደል? ግን አሁን እንደዚህ ከስር ምናምን ብንሄድ የዱር እንስሳ እያየን የመሄድ በጣም ነው የምወደው። ይሄ መንገድ ተመሳሳይ ሆነብኝ በገላን ስንመጣ ካለው ጋር። ረፍት ያደረግንበት ቦታ በጣም አጭር ርቀት ነው። 2 ኪሎ ሜትር አይሞላም የተጓዝ ነው። ምናልባት ከአንድ ትንሽ ያልፋል። ግን ፀሐይ ስለሆነ ረፍት አድርገን የተሰረቀ ኩኪስ እና ደረቅ ፍራፍሬ በልተን ቫይታሚን ሲ ሲጠጣ አይተን
ይሄ ድንጋይ እኔ ግን ወንጪ ከሃይኪንግ ይልቅ ሄዶ ውሃው ጋር ካምፕ ማድረግ ነው። እዛ ምን ካምፕ ማድረግ በፍጹም ዴይ ሃይክ አትግቡ። በሌሊት ይሰጥቷ አይሰጧችሁም። እዚህ በሌሊት መዋኘት ሱደስ እሱም ፓርት ነው። ሃይክ ሲሉ እኔ ቴንት ልስራ አውርዱኝ ነው ብለው እንትና ራሱ እኮ በቃ ሁለተኛ ዴይ ሃይክ አልሄድም እያለ ማን ነው ባለ ድሮኑ ጓደኛችን እሱ ማን ነው ኃይሌ ሄዶ መሸብን አለ። የት 3 ሰዓት ወንጪ እዛ አይሆንም ዴይ ሃይክ ሲመለሱ 3 ሰዓት ሞላባቸው። ዴይ ሃይክ ከኃይሌ ጋር ብቻ ነው። አንድ እንትን ብትደግም እሱ ነው በቃ እሱን እኮ ታዲያ ብዙ መሬት ድንጋያማ፣ አንዳንድ ቦታ ጠጠር ያለው አለ። ደመና ሲኖር በዚህ በኩል ለመምጣት ቀላል ነው። ፀሐይ ሲሆን በጣም ቶሎ ዲሃይድሬት ያደርጋል። እየተንጠባጠብን ከኋላም ይቀሩ አሉ፣ ከፊትም ይሄዱ አሉ። ወደ ተራራ እንደሆነ የምንጓዘው ያለማቋረጥ ወደ ላይ ነው የምንወጣው። አልቲቲዩዱ ከፍ እያለ ሲሄድ ትንፋሽ ያጥራል። እንደኔ የሚያለከልክ ያለ አይመስለኝም፣ ግን 3000 ሜትር ከባህር ወለል በላይ እንሄዳለን። ይህም እንግዲህ ከከፍታ ቦታዎች ውስጥ አንዱ ነው። ራስ ዳሽን ከ4000 በላይ፣ በአዲስ አበባ ዙሪያ ግን የረር፣ ሞግሌ፣ ወጨጫ ምናምን ከ3000 ሜትር በላይ ከባህር ወለል ናቸው እና ደስ የሚለው እዚያውን የሰው ድምፅ ስላለ ነው እንጂ የተለያዩ የዱር እንስሳትን ማየት ይቻላል። ብዙ ጊዜ ድምፅ ሲሰሙ ከሩቅ ሸሽተው ወደ ጫካው ይገባሉ ለማየት፣ ወይ በደንብ ቀድሞ መሄድ ለብቻ ያስፈልጋል። ብዙ ሰው ዋይልድ ላይፍ እናያለን ብሎ ስለማያስብ ድምፅ እያሰማን የሚሄደው። የሰው ንግግር ቀስ ብሎ ቢሰማ ብዙ ዋይልድ ላይፍ እንደ ዴንጀር ስለሚቆጥሩት በቅጽበት ሩጠው ወደ ጫካው ይገባሉ። የረር ተራራ Last time I want to go, but they made it very expensive for me because I am not part of East African community. No, but Kenya and Ethiopia is not. Ethiopian passport, we don't normally have issues. What is the highest point in Kenya? That's 4,800. Is it Kilimanjaro? No, No, Kenya. Mount Kenya. Kilimanjaro is in Tanzania, Yeah. or is it on the border with Kenya? We have section of it. Then Yeah. አሁን እዛ ላይ ደስ ይላል። Okay. So where is Mount Kenya located? it's in central Kenya. In central Kenya. What is the name of the province or the location? That's it shares different counties. So there's Okay. Kirinyaga County, Nyeri County, Yeah. Meru County, Okay. and Embu County. So have you climbed Yes, Mount Kenya? Yes, I have. How many times? I've actually done it twice. Twice so far.
also. Okay. Like, how many hours does it take to reach the top? It doesn't take hours, it takes days. Ah, really? Why? Because it's one of the most complex mountains compared to Mount Kilimanjaro. So Okay. this one has several Ah, peaks that you I have think to... Mount Kilimanjaro is not very difficult. Technically not Yeah. compared to Mount Kenya. Yeah, but it's very high. Oh, so how many days does it take? It depends on The fastest. someone's flexibility. If you are very fast, If how you're long very will it fast, there are people who do it within one day. take? Within one day? Okay, There are people who take 4 days. okay. I think even people who would take 5 days. Depends. But I think those guys, they must be enjoying themselves too much. Yeah. And also the pace. Yeah, That's why, like here, I was telling guys, you don't stop when you are hiking. because maybe they go a couple of kilometers and then they camp. Absolutely. Yeah. No, for Mount Kenya, you have to camp because you. How many kilometers is it all the way? Oof, From the bottom to the top? honestly, I can't even recall. Will it be 20? No. It's more than 20. Oh, so it's a vast country. It's a vast. Okay. It's a vast mountain. Yeah. Actually, you get in there, you find there are more mountains on it and more Yeah. lakes. Oh, really? Yeah, there are so many Oh. lakes up there. There are lakes on the mountain, Yes. So people tend to camp near the lakes. but it has only one peak. Not one peak. Yeah. Several peaks because there are several. Okay. Mount Kenya. So it is several mountains in one, Yeah. and they are all called Mount Kenya. Oh, yeah, all of it. Yeah. It's called Mount Kenya now. when you Oh. look at it in aggregate. So more or less, it's like our Simien Mountains. Aha. Huh? Exactly. You go there are many mountains, but the tallest one is called Ras Dashen Ras Dashen. or Ras Dajan. Yes, Ras Dashen, I saw the complexity is high. That's why I was Yeah. motivated to do it. Yeah. Okay. Highly told me it's not possible, but we'll do it when it's possible. Yeah, it is. Now I think there is the security problem. Yeah. How many years have you hiked? You see, I grew up in the village, so Okay. hiking has never been a hobby for me. Okay. It was a necessity. Yeah. Whether you are going to fetch water, So you are as sturdy as the wild animals. exactly. Actually, I grew up in Mount Kenya. Okay. Yeah, from where I grew up to Mount Kenya is about 7 kilometers. Because you know when people who live in mountainous area, Yeah. like you know those parts where we are too afraid to walk fast, they go running. Yes. Yeah. Yeah, and I also love exploring. Whichever country I go to, I try Yeah, to. which is a very good tradition. And it's interesting. There are many Kenyans who join us. Yes. Yeah. But also it's because you find, except the boundaries Yeah. that we have, otherwise you find. Yes, Abel Megbia. So down this way, there is a holy water site. Oh, really? Yeah. Is this where the monastery is? Yeah. Because I was told there are ruins up here. There are not just ruins, but I think there are also monks who live in seclusion, Really? in caves and locations like that. And actually, you hear strange stories when you come to this location. Like people who are invisible. And actually, someone has told me a personal experience where he can't see the guy, but the guy was actually leading him on his way. But the guy can see you. And he can't see him, but he was just dropping leaves for him to follow. And then after a certain point, he heard the voice, "Now you have come far enough. You should go back from this point." And then he told me he returned after that. So anyway, there are several locations here where the monks live, but since people don't visit them, even locals do not know much where they are, but I have heard. What do they eat and how do they feed? Well, usually, like in the strict sense, when people live in monasteries, they don't eat that much. There are some
who actually starve themselves. So they eat leaves, some wild things, whatever they find. Or maybe, I don't know, they have contactors who deliver food to them now and then. That's a common practice in the Orthodox Church. There are some monks who avoid complete contact with people. And if they have to leave the house where they live, they do it at night when everybody is away. So they avoid complete human contact. In many places there are such monks. So monks are all over the world, because if you go to Chinese, there's also Shaolin monks and all that. Yeah. So Spain, also Yeah. the Catholic ones. Yeah, in some places actually it's like, in the West people do it as a way of meditation. Yes. Here it's a way of prayer. It's a way of life. So like there are some monasteries which have basic accommodations. So like people from the cities everywhere, they go there to spend some time. Usually the days are counted in sevens. So like one set ends in 7 days. But you don't eat much, you don't drink much. ችግር የለም. So one set ends in 7 days. So usually it depends on how strong you are, both in terms of managing the hunger and thirst, and persisting in prayer, and persisting in silence. So people who've gone usually say, like, when you have been there long enough for you, often you'll encounter something that scares you. And it's like that is the end for you. So you have to go out. What would scare you there? Death Not really. or near death? Snakes could come. Oh, Something that scares you like that, you know? And then, like all of a sudden, like in some locations, like the moment you make that frightened noise, that is the moment you are evicted. You go home. You've done enough. Like, you know, you don't have to stay very long. could it also be a way of testing you? The snakes are brought to Like, test you. since ከዚህ በኋላ እንደዚህ ነው ኃይሌ? Challenging one, so we have to go. Of course. ምን ማለት ነው ወደዛ ማለት? ወደዛ ማለት ምንድን ነው? ኃይሌ ሰብራቶ ዞር በሉ ከፊቴ ቀረጻ እያበላሻችሁ ነው። ያምራል ጽዶቹ።
እንዴ ሜዳ ሆነ። ምንም ተራራ እኮ የለም እዚህ ጋር ሜዳ ነው። የት ነበሩ ሲባል እስቲ ወራት ይደርሳል። በኤዲቲንግ ጋደም አድርጊውና ተራራ ነው በይው። ያምራል። ኧረ አታይኔን ልታጠፋው ነው እንዴ? ዝም ብለህ ተወረውራለህ ቅርንጫፍ። ራቅ ከፊቴ። ኃይሌ ሰብራቶ የኢትዮ ሃይኪንግ ኮሚዩኒቲ ባለቤት ነው። እሱ ኦርጋናይዝ እያደረገ ነው። ብራችሁን ይጭነቀው በሚል ከሱ ጋር የምንጓዘው በአዲስ አበባ ዙሪያ ብዙ ቦታዎች ይዞን ይሄዳል። አሁን ደግሞ አፋር ዳናኪል ዲፕሬሽን፣ ኦሞ ቫሊ አትመኗት አትመኗት። አለ በሱ መንገድ አለው አይደል? ልምጣ ምን አለ? ኦ እንዴ ሻይ አለ። ሻይ ኦ ማይ ጋድ ይሄ ሻይ ነው። ሻይ ልጠጡ መጣችኋል? ሁለት ሶስት አራት አምስት ስድስት ከዚህ በኋላ በአንድ መስመር መሄድ ነው። ደስ ይላል ግን ጫካው እዚህ ጋር ከዚህ በኋላ ፀሐይ አያገኘንም። ምን ሆናችሁ? እሱ ጋር ቁጭ ብለሽ ልትነሽ? ውጫ ቁጭ በይ። Always not going this. It's better to go. እንዴ ፊክሽን የምትዞሪው ለምንድን ነው? What is? Photography. ተራራው ይቀጥላል። እኔ ነው ኦኬ። ምንድን ነው የምትሉት ገና? አሁን ሊትራሊ አሁን ድንገተኛ አደጋ ቢያጋጥም ፈረንጅ አሁን ሄልፕ ነው የሚለው። አበሻ ምንድን ነው የሚለው? አይመችም። ብዙ አበሻ የሚጎዳ በዚህ ይመስለኛል። አዎ በተለይ አብዛኛው የከተማ ሰው መጮህ የሚያውቅ አይመስለኝም። ኧረ ዳገት መጣች።
እንደኔ ድምጻችሁ ደረታችሁ የተከፈተ ይሆናል ነበር። የሆነ ጊዜ እኮ 3 ፈረንጆች እዚህ ጠፍተው ነበር። ግን ኧረ አልነበርኩም። የት ገብተው? በጣም አይገኝበት እሳ ተበቶ ሲያድ ጫካ ውስጥ ነው ገብተን ያወጣነው። እኔ ግን ኃይሌ የምር ማለት ነው የቁም ነገር ሰው ሲጠፋ የሚገናኝበት ሲግናል ያስፈልገዋል። አሁን እኛ ባለፈው ጠፍተናል እኮ ቪዲዮ አድርገን እንደምትነግረው እና ታዲያ አዋ በጣም ሊቁ መገለጥ ቪዲዮ ነበር ሊልኮ ነው ነገር አልኩኝ በተና አያስፈልግም የሆነ ጊዜ ማለት ነው ጠፍተናል እኮ እናፏጫለን። መልስ የሚሰጥ ሰው የለም እኛም ባሌ አንድ ጠፍተናል እንዴ ልክ እንደኛ ማለት ነው። የኛ ጊዜ እነ ፍፄ ናቸው የጠፉት አይደል? አዎ አሚርም ነበር እንዴ? አሚር አልሄደም። ማን ነው? ፍጹም ነው ትዝ የሚለኝ። አማን ነው ማን ይባላል? አንተ ግን በእናትህ ፍጹምን ፈልገህ አምጣው። ብዙ ሰዎች ወደ ሀብት ጎራ ሲቀላቀሉ ሃይኪንግ ያቆማሉ። ሀብታም ሆኗል እንደ ፍጹም ለምን ቢያዝስ? መካከለኛ ኢኮኖሚ ስትሆን ትመጣለህ። ግን ፍጹም እኮ እሱ ደንበኛ አድቬንቸረር ነበር። ደግሞ በጣም ጠንካራ ሰው ነው። ጉዟችንን ወደ ግማሽ መንገድ አከናውነናል። እንግዲህ ይሄ ጫካ ምሳችን ተዘጋጅቶ የሚጠብቀን ቦታ ነው። ወደ ላይ እየሄዱ አሉ። እንቀጥላለን።